በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሚዲያ ለአንድ ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን ለማሳለጥ ወሳኝ ከመሆኑም ባሻገር ሕዝብንና መንግስትን እንደ ድልድይ የሚያገናኝ ተቋም ነው። በሕዝቦች መካከል ጠንካራ ትስስርን፣ አብሮነትንና መቻቻልን እንዲሁም መከባበርን በመፍጠር የተረጋጋና የልማትና የመልካም አስተዳደር እንቅስቃሴዎችን በማከናወን ረገድ አይነተኛ ሚና ይጫወታል ያሉት ርዕሰ መስተዳድሩ የምርመራ ጋዜጠኝነት ዘገባዎችን በመስራት ክፍተቶች ሲፈጠሩም ተገቢ እርማት ይሰጣሉ ብለዋል። ታማኝነት ያለውን መረጃ ከአንድ ወገን ወደ ሌላ ወገን በማሰራጨት በማህበረሰብ ውስጥ የመረጃና እውቀት ሽግግር እንዲዳብር በማድረግ በሂደትም ጤናማ ተግባቦትና ተጠያቂነትን በማስፈን በመንግስትና ሕዝብ መካከል እንደ ድልድይ የሚያገለግል መሳሪያ ነው። ሚዲያ የዜጎችና የማህበረሰብ አመለካከት በመቅረጽ የዳበረና ያደገ ማህበረሰባዊ ትስስር እንዲፈጠርና በህዝቦች መካከል ያለው አብሮነት፣ አንድነትና ማህበረሰባዊ መስተጋብር እንዲጎለብት አይነተኛ ሚና ይጫወታል። በመንግስት መዋቅር፣ በግሉ ዘርፍ እንዲሁም በማህበረሰብ ውስጥ የሚስተዋሉ ችግሮችን በምርመራ ዘገባ ነቅሶ በማውጣት የመፍትሄ አቅጣጫዎችን በመጠቆም ፈጥነው እንዲታረሙ በማድረግ ለሀገር መንግስት ግንባታ ወደር የለሽ አስተዋጽኦ ያበረክታል። ከዚህም የተነሳ ዜጎችን በአርበኝነት መንፈስ የወል ትርክቶች ላይ ተገቢ ግንዛቤ እንዲይዙ አስተማሪና አዝናኝ የሆኑ ዘገባዎችን በመስራት የአካባቢን ገጽታ ከመገንባት አኳያ የላቀ ሚና አላቸው ብለዋል ርዕሰ መስተዳድሩ። በአሁኑ ወቅት ከማህበራዊ ሚዲያ ያልተገባ ነጻነት ጋር ተያይዞ ቀላል የማይባሉ ተግዳሮቶች እየተከሰቱ መሆናቸውን የገለጹት ዶክተር ኢንጂነር ነጋሽ ዋጌሾ በጥንቃቄና ኃላፊነት በተሞላ ሁኔታ የአሰራር ደንቦችን ተከትሎ መስራት ይጠበቃል። የማህበራዊ ሚዲያ ያልተገደበ የመረጃ ነጻነት በማህበረሰብና መንግስት ላይ የሚያስከትለው ጫና የተሳሳቱና ሆን ተብሎ የሚፈበረኩ ታማኝነት የሌላቸው መረጃ የሚሰራጩበት፣ የሳይበር ጥቃትና ወንጀል የሚፈጸምበት፣ የተጠቃሚዎቹ ወይም ተገልጋዮቹ ተለዋዋጭ ባህሪ ለመረዳት የሚያስቸግርበት ወቅት ላይ እንገኛለን። እነዚህ የድህረ እውነት የመረጃ ዘመን ተግዳሮቶችን በአግባቡ በመረዳት ይህንን የሚመጥን ቅድመ ዝግጅት ማድረግ ያስፈልጋል። በውይይት መድረኩ የተዘጋጀውን ሰነድ ያቀረቡት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሽዋስ አለሙ ሚዲያ የአካባቢን ሕዝብ ለልማት በማነሳሳት ለኢኮኖሚና ለማህበራዊ እድገት አቅም የሚፈጥር ነው ብለዋል። የሚዲያና የኮሚኒኬሽን ተቋማት የሚጠበቅባቸውን ተልዕኮ መወጣት እንዲችሉ አልፎ አልፎ በባለሙያዎች መካከል የሚታዩ የአቅም ውስንነቶች፣ ስራዎችን በተፈለገው ደረጃ ለማስኬድ የበጀት ውስንነት፣ በራዲዮ ማሰራጫዎች አካባቢ የማቀባበያዎች ተደራሽነት ችግር የማስተካከል ስራዎች መሰራት እንዳለባቸውም አንስተዋል። ባለሙያዎች አካባቢ ራስን የማዘጋጀት ጉዳይ የሚጠበቅ ሆኖ ተቋማትንም ሆነ ባለሙያዎችን ለማብቃት ጥረት ይደረጋል ብለዋል አቶ የሽዋስ። በውይይት መድረኩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤትና የመንግስት ረዳት ተጠሪ አቶ ነጋ በራ ሀገራዊ እድገትንና ለውጥን አጠናክሮ ለማስቀጠል የሚዲያና የኮሚኒኬሽን ባለሙያዎችን አቅም በማሳደግ የሚዲያ ሰራዊትን መገንባት ይጠበቃል ብለዋል። ዜጎች መረጃ የማግኘት መብታቸው እንዲጠበቅ መረጃዎችን ማደራጀትና በተገቢው ሚዲያ ማዳረስና የተሳሳቱ መረጃዎችን አሉታዊ ተጽዕኖ እንዳይፈጥሩ ተከታትሎ መስራት ከባለሙያው የሚጠበቅ ተግባር መሆኑን የገለጹት አቶ ነጋ በአፍራሽ ኃይሎች ሴራ እንደ ክልልና ሀገር የተጀመሩ የልማት ስራዎች እንዳይደናቀፉ ተደጋግፎና ተቀናጅቶ ማከናወን ተገቢነት አለውም ብለዋል። የግል ፍላጎቱን በሀገር ፍላጎት ላይ መነሻ አድርጎ ችግር ለመፍጠር የሚደረገውን እንቅስቃሴ በተደራጀ ሁኔታ አውቀን ተረድተን አንድም ተባባሪ ላለመሆን፣ ሁለትም የሚመጣውን ነገር ለመመከት፣ ሶስትም ለሌላውም አካል ይሄንን እውነታ በአግባቡ አስረድተን ጸረ ሰላም ኃይሉ የሚያሰራጫቸው መረጃዎች ከእውነት የወጡ ጉዳዮች ቦታና መሰረት እንዳይኖሩ ማድረግ ይኖርብናል። ሚዲያው እያመጣ ያለውን ለውጥ ተከትሎ መልካም እድሎች እንዳሉ ሁሉ ችግሮችንም ከኮሚኒኬሽንና የሚዲያ ተቋማት ጋር በትጋት በመስራት ሚዲያው ለሀገረ መንግስት ግንባታ የሚያበረክተውን ተልዕኮ እንዲወጣ መስራት ይገባል በማለት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አሳስበዋል። ተቋማዊ አደረጃጀትን ማጠናከርና የባለሙያውን አቅም መገንባት ያስፈልጋል ያሉት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሚዲያዎችም ክልሉንና ተቋሙን የሚመጥን ስራ መስራት አለባቸው ብለዋል። በውይይት መድረኩ ላይ የደቡብ ምዕራብ ሚዲያ ኔትወርክ ኃላፊዎች
የሚዲያ አስተባባሪዎች፣ የኮሙኒኬሽን እና የሚዲያ ባለሙያዎችና ከፍተኛ የስራ ኃላፊዎች የተሳተፉ ሲሆን በዶክተር አብይ አህመድ በተዘጋጀው የመደመር ትውልድ መጽሐፍ ሽያጭ በተገኘ 40 ሚሊዮን ብር በጀት በቦንጋ ከተማ እየተሰራ ያለውን ቤተ መጻሕፍትና የአረንጓዴ ፓርክና ኮሪደር ልማት ጉብኝት ተደርጓል።